ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ዩኒት 5ን ጀምረን ነበር ቤዚክስ ኦፍ ኤሌክትሮኒክስ። ዛሬ ሬክቲፊኬሽንን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳረሱ። በቀጥታ ወደ ሬክቲፊኬሽን Objectives at the end of this section will be able to እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ describe the working principle of half wave rectification and full wave rectification። እንግዲህ ይሄን ሴክሽን ከጨረሳችሁ በኋላ የሃፍ ዌቭ ሬክቲፊኬሽንን ወርኪንግ ፕሪንሲፕል በደንብ ዲስክራይብ ማድረግ ትችላላችሁ፣ እንዲሁም የፉል ዌቭን ማለት ነው። ሌላ describe the function of capacitor in the case of full wave rectification። full wave rectification ላይ ካፓሲተር እናስገባለን፣ የሱንም ጥቅም መናገር ትችላላችሁ፣ ዲስክራይብ ማድረግ ትችላላችሁ። ሌላ describe sub practical use of diode። ዳዮድን የት እንደምንጠቀም ዲስክራይብ ማድረግ ትችላላችሁ ወይም ማብራራት ትችላላችሁ። A PN junction diode conducts electricity when it is forward biased and it doesn't conduct electricity when it is reverse biased። ይሄን ተነጋግረናል። ያው ዳዮድ በአንድ አቅጣጫ ብቻ ነው ከረንት የሚያስተላልፈው፣ በሌላኛው በተቃራኒው ምን ያደርጋል? ብሎክ ነው የሚያደርገው ማለት ነው። hence it is used to rectify an alternating current AC voltage supply። እንግዲህ አልተርኔቲንግ ማለት ምን ማለት ነው? ፔሪዮዲካሊ በዚህ መልኩ ራሱን የሚቀያየር ማለት ነው። በዚህ መልኩ አንዴ ፖዚቲቭ አንዴ ኔጌቲቭ፣ አንዴ ፖዚቲቭ አንዴ ኔጌቲቭ። ዲሲ ማለት ደግሞ ምን ማለት ነው? ሬክቲፋይ ስናደርግ ወደ ዲሲ ነው እንቀይረው። ዲሲ ማለት ደግሞ በአንድ አቅጣጫ ያለ ማለት ነው። በአንድ አቅጣጫ ልክ በዚህ መልኩ እንደዚህ ሊሆን ይችላል ስትሬት፣ ኦር እንደዚህም ሊሆን ይችላል። እንደዚህም ሊሆን ይችላል። ፐልሴቲንግ ዲሲ የምንለው ማለት ነው። ሶ አሁን ይኸው እንግዲህ ምን እናደርጋለን? እዚህ ጋር ይሄ ኤሲ ነው። አንዴ ፖዚቲቭ ይሆናል፣ አንዴ ኔጌቲቭ፣ አንዴ ፖዚቲቭ፣ አንዴ ኔጌቲቭ። ይሄ ምንድነው? ፖዚቲቭ ነው፣ ይሄ ኔጌቲቭ ነው። ሶ አሁን ይኸው እንግዲህ ይሄ ፖዚቲቭ ነው አይደለ? ኮንዳክት ያደርጋል። ሶ ኮንዳክት በሚያደርግበት ሰዓት እቺን እናገኛለን። ቀጣይ ላይ ደግሞ እዩ ምን ሆነ? ኔጌቲቭ ከረንት በዚህ አቅጣጫ መጣ ማለት ነው። ከረንት በዚህ አቅጣጫ ሲመጣ ምን ያደርጋል? ብሎክ ነው የሚያደርገው፣ ኮንዳክት አያደርግም። ስለዚህ ቺን ፓርት ይዋት፣ ቺ ኔጌቲቭ የሆነበትን ፓርት ምን ያደርጋል? ኮንዳክት ስለማያደርግ ቆርጦ ያወጣዋል ማለት ነው። ቀጣይ ደግሞ ይሄን ተመልከቱ፣ ፖዚቲቭ ነው፣ ከረንት በዚህ አቅጣጫ መጣ፣ ኮንዳክት ያደርጋል፣ ይሄንን ይሰጣናል ማለት ነው። ቀጣይ ሪቨርስ ስለሚሆን ዜሮ ነው፣ ምንም አይኖረንም። ከዛ ይሄ ይሆናል ማለት ነው። ይሄ ፐልሴቲንግ ዲሲ ይባላል። ፐልሴቲንግ ዲሲ ነው። ሶ ይኸው እንግዲህ እዚህ ጋር ኤሲ ነበረ፣ ወደ ምን ተቀየረ? ወደ ዲሲ ተቀየረ ማለት ነው። ሶ ሬክቲፊኬሽን ይሄ ነው ባጭሩ። ኤሲ የነበረውን ወይም አልተርኔቲንግ የነበረውን ወደ ዩኒ ዳይሬክሽናል መቀየር ወይም ወደ ዲሲ መቀየር ማለት ነው። በዲቴይል እናየዋለን። The process in which an AC voltage supply is converted into a unidirectional ወይም DC ማለት ነው voltage is known as rectification and the electric current used for the conversion is called rectifier እንለዋለን ማለት ነው። ባጭሩ እዩ AC ያለን AC ያው አንዴ ፖዚቲቭ ኔጌቲቭ ፖዚቲቭ ኔጌቲቭ እያለ ራሱን የሚቀያየር ማለት ነው። ልክ በሬክቲፋየር ውስጥ ሲያልፍ ወደ ምን ይቀየራል? ወደ ዳይሬክት ከረንት ወይም ወደ ዲሲ ይቀየራል ማለት ነው። ሶ ይሄ ፕሮሰስ ምን ይባላል? ሬክቲፊኬሽን ይባላል ማለት ነው። ኤሲን ወደ ዲሲ መቀየር ሬክቲፊኬሽን ይባላል ማለት ነው። when the AC input is applied to a junction diode፣ ይሄ ዳዮድ አላያችሁ፣ ይሄ ኤሲ ነው። ቺ ምልክት አያችኋት? ቺ ኤሲ ናት። ያ ማለት አንዴ ፖዚቲቭ አንዴ ኔጌቲቭ፣ አንዴ ፖዚቲቭ አንዴ ኔጌቲቭ ይሆናል ማለት ነው። it becomes forward biased during the positive half cycle። አሁን አንድ ሳይክል የሚባለው እዩ፣ አንድ ሳይክል የሚባለው ከዚህ እስከዚህ ነው። እዩ ጀመረ፣ ከዚህ ጋር እዛው የጀመረበት ቦታ ላይ ተመለሰ። ይሄ አንድ ፉል ሳይክል ይባላል። ሶ ፖዚቲቭ ሃፍ ሳይክል የሚባለው ይሄ ላይኛው ነው። የታችኛው ኔጌቲቭ ሃፍ ሳይክል ነው የሚባለው። ሶ በፖዚቲቭ ሃፍ ሳይክሉ ጊዜ ምን ያደርጋል? ኮንዳክት ያደርጋል። ስለዚህ it becomes forward biased during the positive half cycle። በዚህኛው ሳይክል በፖዚቲቭ ሃፍ ሳይክሉ ኮንዳክት ያደርጋል። ያ ማለት ከረንት በዚህ ውስጥ አልፎ እንደዚህ መሄድ ይችላል ማለት ነው። ስለዚህ እቺኛዋን ቅርጽ ሙሉ ለሙሉ ይዛታል ማለት ነው። አውትፑት ላይ የዚህ አይነት ይሄንን ይይዛል ማለት ነው። አሁን ቀጣይ ላይ ደግሞ ምን ይሆናል? እዩ
ከረንቱ እንደዚህ ነበር ሲሄድ የነበረው አይደለ? አሁን ሰከንድ ሃፍ ላይ ደግሞ ኔጌቲቭ ስለሆነ ከረንቱ በዚህ አቅጣጫ መሄድ ይጀምራል። ልክ እዚህ ጋር ሲደርስ ዳዮዱ ምን ያደርገዋል? ብሎክ ያደርገዋል ማለት ነው። ብሎክ ያደርገዋል። ስለዚህ ሰርኩሌት ማድረግ አይችልም ከረንቱ። ስለዚህ እዚህ ጋር ምንም አውትፑት አይኖረንም እንደምታዩት ማለት ነው። እዚህ አውትፑት ላይ እዚች ጋር ምንም አይነት አውትፑት አይኖረንም። ምክንያቱም ከረንት በዚህ ውስጥ ስለማያልፍ ቮልቴጅ ማለት ደግሞ ከረንት ታይምስ ሬዚስታንስ ነው። ከረንት ስለሌለ ዜሮ ይሆናል ማለት ነው። ከረንት ዜሮን በአር ስናበዛ ቪኦ ምን ይሆናል? ዜሮ ይሆናል። ቀጣይ ላይ ደግሞ እንግዲህ ቀጣይ ላይ አሁን ደግሞ ፖዚቲቭ ሆነ። አሁን ደግሞ እንደገና ከረንቱ በዚህ መምጣት ይጀምራል። ያው ይሄ ፎርዋርድ ባያዝ ነው፣ ያሳልፈዋል ዳዮዱ። ስለዚህ በዚህ ውስጥ ከረንት ያልፋል። ያን ከረንት በዚህ በአር ስናበዛ ቪኦን እናገኛለን። ያ ቪኦ ደግሞ ይሄ ይሆናል ማለት ነው። ይሄ ይሆናል ማለት ነው። ስለዚህ በዚህ መልኩ ነው የሚሰራው ማለት ነው። ስለዚህ እዩ ኢት ቢካምስ ፎርዋርድ ባያዝድ ዲዩሪንግ ዘ ፖዚቲቭ ሃፍ ሳይክል ኤንድ ሪቨርስ ባያዝድ ዲዩሪንግ ኔጌቲቭ ሃፍ ሳይክል። ልክ እዚህ ጋር እንዳየ ነው ማለት ነው። ሬክቲፊኬሽን ኢዝ ዘ ሜን ፋንክሽን ኦፍ ዳዮድስ። ዳዮድ ለምን ያገለግላቸዋል ከተባላችሁ ለሬክቲፊኬሽንም ያገለግለናል ብላችሁ መናገር ትችላላችሁ ማለት ነው። ዜር አር ቱ ቤዚክ ታይፕስ ኦፍ ሬክቲፋየር ሰርኪዩትስ ዩዝድ ዊዝ ፓወር ሰፕላይስ። ሁለት አይነት አሉ። ምንና ምን? ሃፍ ዌቭ ሬክቲፋየር እና ፉል ዌቭ ሬክቲፋየር። ሃፍ ዌቭ ሬክቲፋየር እና ፉል ዌቭ ሬክቲፋየር ምን እንደሆኑ እኒ ሃፍ ዌቭ ሬክቲፊኬሽን በጣም ሲምፕል ነው፣ ተከታተሉኝ። ኤ ሃፍ ዌቭ ሬክቲፋየር ኦንሊ አሎውስ ዋን ሃፍ ሳይክል ኦፍ አን ኤሲ ቮልቴጅ ዌቭ ፎርም ቱ ፓስ ባይ ብሎኪንግ ዘ አዘር ሃፍ ሳይክል። እንግዲህ እዩ አሁን እዚህ ጋር ይሄ ኔጌቲቭ በተአምር ምን መሆን አይችልም፣ እዚህ አውትፑት ላይ ሊመጣ አይችልም። ለምን? ብሎክ ስለሚደረግ ማለት ነው። ብሎክ ስለሚደረግ ሃፍ ዌቭ ሬክቲፊኬሽን ካሉን ዌቮች ውስጥ ሃፉን ፖዚቲቭ ሃፉን ብቻ ነው ሬክቲፋይ እያደረግን ያለ ነው ማለት ነው። ሌላውን ትተኗል። ዜርፎር ዘ ከረንት ኢን ዘ ሰርኪዩት ፍሎውስ ኢን ዋን ዳይሬክሽን ኦንሊ። ከረንት ፍሎ የሚያደርገው በዚህ አቅጣጫ ብቻ ነው ማለት ነው። በሌላ አቅጣጫ ያለው ምን ይደረጋል? ብሎክ ይደረጋል። እዩ ይሄ ዋን ፉል ሳይክል ነው። እዩ ከዚህ እስከዚህ ዋን ፉል ሳይክል ነው እንደዚህ ማለት ነው። ኮንዳክት የሚደረገውስ ወይም ሬክቲፋይ የሚደረገው ይሄኛው ፓርት ብቻ ነው። ይሄኛው ፓርት አይደረግም። ለምን? በሪቨርስ ኬዝ ከረንት በዚህ አቅጣጫ ይምጣ ከተባለ እንደዚህ ዳዮዱ ምን ያደርገዋል? ብሎክ ስለሚያደርገው ማለት ነው። ይሄኛውስ ኮንዳክት ያደርጋል። በዚህ ኬዝ አውትፑት ላይ ዌቭ ፎርም እናገኛለን። እዚህ ጋርስ አናገኝም። ለምን? በሪቨርስ ኬዝ ዳዮዱ ብሎክ ስለሚያደርግ። ስለዚህ እዩ ሃፍ ዌቭ ነው። አያችሁ ካሉት ዌቮች ውስጥ ግማሹን የተጠቀምነው ወይም ሬክቲፋይ ያደረግነው ማለት ነው። በዚህ የተነሳ ሃፍ ዌቭ ሬክቲፊኬሽን እንለዋለን። በዚህ በፎርዋርድ ኬዝ ምን ያደርጋል? ሬክቲፋይ ያደርግልናል። በሪቨርስ ኬዝ ግን በዚህ አቅጣጫ ሬክቲፋይ አያደርግልንም። ስለዚህ ሃፍ ነው ማለት ነው። ከዛ የመጣ ነው። ኤ ሃፍ ዌቭ ሬክቲፋየር ኮንሲስትስ ኦፍ ኤ ዳዮድ። ይሄው ዳዮድ አለን። ሌላስ ሎድ ሬዚስተር። ይሄ ሎድ ሬዚስተር እንለዋለን። ኮኔክትድ ኢን ሲሪየስ ቱ ዘ ካቶድ ኢንድ ኦፍ ዘ ዳዮድ። በዚህ በኩል ነው የተያያዘው ማለት ነው፣ በካቶድ ኢንዱ ማለት ነው። ሎድ ማለት ምን ማለት ነው? ሎድ ማለት ልንጠቀም የምንፈልገው ለምሳሌ አሁን ባትሪ ቻርጅ ስልካችንን ቻርጅ ማድረግ ሊሆን ይችላል ማለት ነው። ሎድ ይባላል። ይሄ ሎድ ይባላል። ፊገር 5.9 ኢሉስትሬት ዘ ቤዚክ ፕሪንሲፕል ኦፍ ሃፍ ዌቭ ሬክቲፋየር። ኦልሬዲ አይተኗል ፕሪንሲፕሉን፣ ደግመን እንየው እስኪ። እንግዲህ ምስሉ ይሄ ነው እንደምታዩት። እነዚህኞቹ ምን አይደረጉም? ሬክቲፋይ አይደረጉም። እነዚህ ሁለቱ ግን ሬክቲፋይ ይደረጋሉ በዚህ መልኩ። ወርኪንግ ፕሪንሲፕል ኦፍ ሃፍ ዌቭ ሬክቲፋየር። ያ ወርኪንግ ፕሪንሲፕሉን አይተኗል፣ ፈጠን ብለን እናየዋለን አሁን። ኢን ኤ ሃፍ ዌቭ ሬክቲፋየር ሰርኪዩት ዲዩሪንግ ዘ ፖዚቲቭ ሃፍ ሳይክል ኦፍ ዘ ኢንፑት። የቱ ማለት ነው? ይሄ ፖዚቲቭ ሃፍ ሳይክል ማለት እቺ ማለት ናት፣ ከዚች እስከዚች ያለችዋ። እሺ ዘ ዳዮድ ኢዝ ፎርዋርድ ባያስድ። በዚህ ኬዝ ዳዮዱ ምንድነው? ፎርዋርድ ባያስድ ነው። ስለዚህ አውትፑት ላይ የምናገኘው ነገር አለን ማለት ነው። ከረንት ፍሎ ስሩ ዘ ሎድ ሬዚስተር ኤንድ ኤ ቮልቴጅ ኢዝ ዴቨሎፕድ አክሮስ ኢት። እንግዲህ እዩ ይሄ ፖዚቲቭ ነው። ከረንት በዚህ አቅጣጫ እንደዚህ ፍሎ ማድረግ ይችላል። ይሄ ሎድ ነው። በሎዱ ውስጥ ምን ያልፋል? ከረንት ያልፋል ማለት ነው። አይኤል ልበለው ይሄን ከአይኤፍ ጋር እኩል ነው። ስለዚህ እነዚህ ሁለቱን ስናበዛ ሬዚስታንሱን በከረንቱ ስናበዛ ምን እናገኛለን? ቮልቴጅ፣ አውትፑት ላይ ቮልቴጅ እናገኛለን ማለት ነው። እንደዚህ አይነት ቅርጽ ያለው። እሺ ዲዩሪንግ ዘ ኔጌቲቭ ሃፍ ሳይክል ዘ ዳዮድ ኢዝ ሪቨርስ ባያዝድ ኤንድ ዳዝን ኮንዳክት ይለናል። አሁን ደግሞ እዩ
ኔጌቲቭ ሃፍ ሳይክሉ ይሄ ነው። በዚህ አቅጣጫ ደግሞ እንደዚህ ስንሄድ እዩ እዚህ ጋር ምን እንደረጋለን? ብሎክ እንደረጋለን። ከረንት አለ ለማለት እንዲህ ዞሮ መጥቶ መቅጠም አለበት። እዚህ ጋር ብሎክ ስለሚደረግ ምንም ከረንት የለም ማለት ነው። ሶ ቮልቴጁ ምን ይሆናል? ዜሮ ይሆናል ማለት ነው። ያ ማለት ኮንዳክት አላደረገም ማለት ነው። ኮንዳክት ዳዝን ኮንዳክት therefore in the negative half cycle of the supply ይሄ ነው። ኔጌቲቭ ሳይክላችን ደግሞ ይሄ ይሆናል። ይሄ ማለት ነው። ይሄ እሺ no current flows in the load resistor as no voltage appears across it። እንግዲህ እዩ ኔጌቲቭ ሰከንድ ሃፍ ሳይክል ላይ ከረንቱ በዚህ ጋር ነው የሚሄደው። ልክ እዚህ ጋር ሲደርስ ብሎክ ይደረጋል። ይሄ ስለማያሳልፈው ከረንት በዚህ ውስጥ አላለፈም ማለት ነው። ሰርኩሌት ማድረግ አለበት እንደዚህ ከረንት አልፏል ማለት ሶ ከረንቱ ምን ይሆናል? በዚህ ኬዝ ዜሮ ይሆናል። ከረንቱም በሬዚስታንሱ ስናበዛው ውጤቱ ዜሮ ይሆናል ማለት ነው። ስለዚህ እዚህ ጋር የምናገኛት ቅርጽ ይህንን ትመስላለች ማለት ነው። ቀጣይ ለዚህኛውም የዚህ አይነት ቅርጽ ይኖረዋል ማለት ነው። እሺ thus the DC voltage across the load is sinusoidal for the first half cycle only። እንግዲህ ፈርስት ሃፍ ሳይክል ይሄ ነው። ለዚህኛው ፈርስት ሃፍ ሳይክል ይሄ ነው። ሶ እነዚህን እናገኛቸዋለን ማለት ነው። እነዚህ ሁለቱን እንዳሉ እናገኛለን። ቀጣይም እንደዛው ማለት ነው ኢንፑት በሰጠን ቁጥር። እሺ and a pure AC input signal is ይሄ ማለት ነው ፒውር AC ነው። ይሄ እንደምታዩት converted into a DC pulsating output signal። DC pulsating ነው ይሄ። አንዴ ትንሽ ነበር ከፍ ይላል፣ ከዛ ወደ ዜሮ ይወርዳል፣ ከዛ ይወርዳል። ይሄ ምንድነው? pulsating DC እንለዋለን ማለት ነው። መጀመሪያ ምን ነበር? ፒውር AC ነበር። አውትፑት ላይ ግን ምን አገኘን? ዲሲ ፐልሴቲንግ አውትፑት ሲግናል ነው ያገኘነው ማለት ነው። ሶ በዚህ መልኩ ምን እናደርጋለን? ሬክቲፋይ እናደርጋለን ማለት ነው። እንግዲህ ሃፍ ዌቭ ነው ካሉት ከነዚህ ውስጥ ግማሹን ብቻ ነው ሬክቲፋይ ያደረገልን። አሁን ደግሞ ፉል ዌቭ ሬክቲፊኬሽንን እንመልከት። እንግዲህ የቅድሙን እንዳየ ነው ፈርስት ሃፎቹን ብቻ ነው ሬክቲፋይ የሚያደርገው። ያ ደግሞ ዲስአድቫንቴጅ ነው። the fact that the current flows only during half of each cycle in a half wave rectifier is a disadvantage። ይሄም ነው ዲስአድቫንቴጅ ነው ማለት ነው። ምክንያቱም ፈርስት ሃፉን ብቻ ነው ሬክቲፋይ ያደረግን ያለ ነው። to overcome this disadvantage a full wave rectifier can be used. figure 5.10 shows a basic full wave rectifier circuit which uses 4 diodes arranged in a particular way። እንግዲህ ይሄ ኢንፑት አለኝ ልበል። ሬክቲፋይ ካረኩ በኋላ ግን የማገኘው አውትፑት ይሄ ነው። ይሄ ከታች ያለው ምን ይሆናል? ይሄ እዚህኛው ፓርት ላይ ምንም አላገኝም። ይሄ ዲስአድቫንቴጅ ነው ማለት ነው። ዲስአድቫንቴጅ ነው። ስለዚህ እቺኛዋንም ሬክቲፋይ የምናደርግበትን መንገድ እንፈልጋለን። ያ ማለት እንደዚህ አይነት ቅርጽ እንድናገኝ ማለት ነው። የመጀመሪያውም እንደዚህ ማለት ነው። እንደዚህ እያለ እንዲሄድ ምንም ከረንት ብሎክ የማይደረግበትን መንገድ እንፈልጋለን ማለት ነው። ይሄን ለማድረግ ምን እንጠቀማለን? ፉል ዌቭ ሬክቲፋየር እንጠቀማለን። 4 ዳዮዶች ያስፈልጉናል። እንመልከተው። አሁን ተመልከቱ እንግዲህ ኢንፑት ዌቭ ፎርሙ ይሄ ነው። አውትፑት ዌቭ ፎርሙ ደግሞ ይሄ ነው። እዚች ጋር ምናልባት ይሄ እንደዚህ ጃምፕ አድርጎ ነው የሚሄደው በዚህ ጋር እንደዚህ ማለት ነው። አይነካኩም። ይሄና ይሄ አይነካኩም። አሁን ይኸው እንግዲህ እንዴት እንደሚሰራ ማለት ነው። ፉል ዌቭ ነው። ልክ ይሄኛውን ይሁን ፖዚቲቭ ነው ያያችሁ ፎርዋርድ፣ ይሄን ፖዚቲቭ ይሄን ኔጌቲቭ ባደርገው ከረንት በዚህ ጋር ይሄዳል። ተከታተሉኝ እሺ። ወደዚህ መምጣት አንችልም። ለምን? ዲ4 ብሎክ ስለሚያደርገን ማለት ነው። ከረንት በዚህ ጋር ማለፍ አይችልም። በዚህ ጋር ግን ማለፍ ይችላል። ስለዚህ በዚህ ጋር እንመጣለን። በዚህ ይወጣል። ወደዚህ መምጣት አንችልም። ዲ3 ብሎክ ስለሚያደርገን ማለት ነው። እሺ ከዛ መጣን በዚህ ጋር በሎድ ውስጥ አለፍን፣ ዞረን መጣን እዚህ ጋር። ከዛችን ጃምፕ ብለን ያው ይሄዳል። ይሄ በዚህ ጋር እዚህ ጋር እንምጣ። አሁን በዚህ ጋር አይሄድም። በዚህ ጋር የሚሄድ ከሆነ ዝም ብሎ ሰርኩሌት ማድረግ ነው። ምንም ትርጉም የለውም። ስለዚህ ወደ ተነሳበት ለመመለስ ይሄኛውን ፓስ ሳይሆን ይሄኛውን ፓዝ ይይዛል ማለት ነው። ስለዚህ በዚች ጋር እንመጣለን። ፎርዋርድ ነው ይሄም። ከዛ በዚህ ይመጣል። ወደዚህ አይሄድም። ወደዚህ ከሄደ ያው ሰርኩሌት ማድረግ ስለሆነ በዚች ጋር ይመጣል። ከዛ መልሶ ወደ ተነሳበት ይመጣል ማለት ነው። ስለዚህ ምን አገኘን እዚህ ጋር እቺን ዌቭ ፎርም አገኘን ማለት ነው። አሁን ደግሞ እዚች ኔጌቲቭ ላይ ደግሞ ስንመጣ ከረንት ቤት ነው የሚሄደው። አሁን ወደ ታች ነው የሚሄደው በዚህ አቅጣጫ።
ቅድም ከሄደበት በተቃራኒ ማለት ነው። ቅድም በሄደበት በተቃራኒ። እሺ እንሂድ እንግዲህ በዚህ እንመጣለን፣ እንደዚህ እዚህ እንደርሳለን። ወደዚህ አይሄድም። ለምን? ይሄ ብሎክ ስለሚያደርገው ማለት ነው። ስለዚህ ቀጥታ ይሄዳል። በዚህ እንደዚህ እንሄዳለን፣ ቀጥታ ያልፋል በዚህ ውስጥ። ወደዚህ መሄድ ይችላል? አይችልም። ለምን? ይሄ ብሎክ ያደርገዋል፣ ብሎክ ስለሚያደርገው ማለት ነው። ስለዚህ በዚች ጋር እንመጣለን፣ በሎድ ውስጥ እናልፋለን፣ ከዛ እንመጣለን እዚህ፣ ከዛስ አልፈን እዚህ እንመጣለን ላይ ማለት ነው። ከዛ በዚህ እንመጣለን። ወደ ታች ከመጣ ሚኒንግለስ ነው፣ ሰርኩሌት ነው የሚያደርገው፣ ወደ ተነሳበት ነው የሚመለሰው። ስለዚህ ቤት እንሄዳለን በዚች ጋር፣ በዚህም ከሄደ ወደ ያው ሰርኩሌት ነው የሚያደርገው፣ ወደ ተነሳበት አይመለስም። ስለዚህ በዚች ጋር እንመጣና ይሄው ወደ ተነሳንባት መጣን ማለት ነው። አሁን ምን እናገኛለን? ይሄው እቺን አገኘን። ሌላ ከለር ልጠቀም፣ እቺን አገኘን ማለት ነው። ከዚህ በኋላ በቃ ይሄ ነው የሚደጋገመው ማለት ነው። አያችሁ ምንም ሬክቲፋይ ያልተደረገ ነገር የለም ማለት ነው። ይሄኛው ከዛኛው በጣም የተሻለ ነው፣ በኦልሞስት እጥፍ ማለት ነው። በዛኛው ኬዝ ቢሆን እነዚህኛዎቹ አይኖሩም ነበረ፣ በሃፍ ዌቭ ሬክቲፋየሩ ማለት ነው። እሺ ወርኪንግ ፕሪንሲፕሉን አሁን በደንብ ያው ቅድም አይዲያውን ሰጥቻችኋለሁ። አሁን ደግሞ በደንብ እንመለከታለን ማለት ነው። እሺ ዘ ፎር ዳዮድስ እነዚህ ማለት ናቸው D1 D2 D3 D4 labeled D1 to D4 are arranged in such a way that only two diodes conduct current during each half cycle። አደራደሩን እዩት። ይሄ ወደዚህ ነው፣ ይሄ ወደዚህ ነው፣ ይሄ ወደዚህ ነው፣ ይሄ ወደዚህ ነው። ሶ ይሄ ዲዛይን የተደረገበት መንገድ በሃፍ ሳይክል በመጀመሪያው ሃፍ ሳይክል ላይ ሁለቱ ዳዮዶች ብቻ ኮንዳክት እንዲያደርጉ ነው ዲዛይን የተደረገው። ቀጣይ ሃፍ ሳይክል ላይ ደግሞ እዚህኛው ላይ ማለት ነው ሌሎቹ ቅድም ኮንዳክት ያደረጉት ይቀሩና ኮንዳክት ያደረጉት ደግሞ ሁለቱ ኮንዳክት እንዲያደርጉ ተደርጎ ዲዛይን የተደረገ ነው ማለት ነው። እሺ during the positive half cycle of the supply diodes D1 and D2 conduct in series። እንግዲህ ተመልከቱ አሁን ፖዚቲቭ ነው፣ ይሄን ፖዚቲቭ ይሄን ኔጌቲቭ እናርግ። the first positive half cycle ነው። ከዚህ እንነሳለን እንግዲህ እንደግመዋለን። ከዛ እንመጣለን በዚህ ጋር ያው ወደዚህ መሄድ አንችልም፣ ይሄ ብሎክ ስለሚያደርገን። ከዛስ በዲ1 ውስጥ እናልፋለን። ወደዚህ መሄድ እንችላለን አንችልም፣ ዲ3 ብሎክ ስለሚያደርገን ማለት ነው። ከዛ በዚህ እንመጣለን፣ በሎድ ውስጥ እናልፋለን፣ እዚህ እንመጣለን፣ ከዛስ እዚህ እንመጣለን። ወደዚህ አሁን ከመጣን ሚኒንግለስ ነው ሚኒንግ ይሰጠናል። ወደዚህ ከሄድን ግን ምንም ትርጉም የለውም፣ ሰርኩሌት ነው የሚያደርገው። ስለዚህ በዚች ጋር እንመጣለን ማለት ነው። በዚች ጋር እንመጣለን፣ ከዛ በዚህ እንመጣና ወደ ተነሳንበት እንገባለን ማለት ነው። ሶ አሁን ኮንዳክት ያደረጉት ማን ናቸው? እዩ D1 እና D2 ናቸው ኮንዳክት ያደረጉት ማለት ነው። እነዚህ ኮንዳክት አላደረጉም፣ ምክንያቱም እዩ ለምሳሌ ከዚህ ጋር ስንመጣ ብሎክ አድርጎናል። ይሄ ብሎክ አድርጎናል። እዚህ ስንመጣ ይሄኛው ብሎክ አድርጎናል። ስለዚህ እነዚህ ሁለቱ ምን አላደረጉም? ኮንዳክት አላደረጉም ማለት ነው። D1 እና D2 ናቸው ኮንዳክት ያደረጉት ማለት ነው። ኢን ሲሪየስ however diodes D3 and D4 are reverse biased። እነዚህ reverse biased ናቸው፣ ሶ ኮንዳክት አያደርጉም ማለት ነው። and so the current flows through the load resistor as shown in figure 5.11a። ሶ በዚህ ውስጥ ነው የሚያልፈው ማለት ነው። ያው አይተናል ይሄንን። ከዚህ ይመጣል፣ በዚህ ያልፋል፣ ከዛ እዚህ እንመጣለን፣ ተጠማዘን ወደዚሁ እንገባለን ማለት ነው። ልብ አድርጉ፣ እቺ ጃምፕ ትላለች፣ ንክኪ የለውም። during the negative half cycle of the supply አሁን እንግዲህ አሁን ቅድም ምንድነው የነበረው? ከረንት በዚህ አቅጣጫ ነበር ሄደው። አሁን ደግሞ ከረንት በዚህ አቅጣጫ ይሄዳል ማለት ነው፣ ቀጣይ ላይ ማለት ነው። ምክንያቱም ፖዚቲቭ ኔጌቲቭ እያለ ስለሚሄድ ማለት ነው። ስለዚህ አሁን እቺኛዋን ፓስ ተከትለን ስንሄድ እንመጣለን እዚህ። ወደዚህ መሄድ አንችልም፣ አያስተላልፍም ይሄ። ስለዚህ ይሄ ምን ሆነ ማለት ነው? ሪቨርስ ባያስድ ነው፣ እናስወግደዋለን። ሶ ከዛ በዚህ እንመጣለን፣ በዲ3 ውስጥ አለፍን። ይሄ ኮንዳክት ያደርጋል ፎርዋርድ ባያስድ ስለሆነ። እዚህ መጣን፣ ከረንት ወደዚህ መሄድ ይችላል አይችልም? ለምን? ይሄ ብሎክ ስለሚያደርገው ማለት ነው። ይሄ የሚያሳልፈው ቢሆን ዞሮ እዚሁ ይመጣ ነበር፣ አያችሁ፣ ሰርኩሌት ያደርግ ነበር። ሶ ይሄ ምን ይሆናል? ይወገዳል። ከዛስ በዚህ ጋር ይመጣል፣ በሎድ ውስጥ ያልፋል፣ ከዛ ዞሮ እዚህ ይመጣል። እቺን ጃምፕን በላት እዚች ጋር፣ እዚህ ይመጣል፣ በዚህ ውስጥ ያልፋል፣ ዞሮ ወደ ተነሳበት ይመጣል ማለት ነው። ሶ ኮንዳክት ያደረጉት ማን ናቸው? D3 እና
D4 ናቸው ማለት ነው። D1 እና D2 ምንድናቸው? ሪቨርስ ባያዝድ ናቸው ማለት ነው። ሶ አሁን ዲዩሪንግ ዘ ኔጌቲቭ ሃፍ ሳይክል ኦፍ ዘ ሰፕላይ ዳዮድስ D3 ኤንድ D4 ኮንዳክት፣ እነዚህ ሁለቱ ኮንዳክት ያደርጋሉ ኢን ሲሪየስ ማለት ነው። በት ዳዮድስ D1 ኤንድ D2 እነዚህ ሁለቱ ስዊች ኦፍ አስ ዘይ አር ናው ሪቨርስ ባያዝድ። ስዊች ኦፍ ነው የሚሆኑት ሪቨርስ ባያዝድ ስለሆኑ ማለት ነው። ዘ ከረንት ፍሎዊንግ ስሩ ዘ ሎድ ኢዝ ዘ ሴም ዳይሬክሽን አዝ ቢፎር አስ ሾውን ኢን ፊገር 5.11። እንግዲህ እዚህ ጋር እዩት፣ ምንድን ነው ያገኘ ነው? እዚህ ጋር ይሄን ነበር ያገኘ ነው አውትፑት ላይ። እዚህ ጋርም ስንመጣ ይሄንን ያገኘ ነው፣ እዚህም ስንመጣ ይሄንን ነው የምናገኘው። አሁን የከረንቱን አቅጣጫ እዩ፣ የገባበትን ማለት ነው። ቅድምም በዚሁ ጋር ነው የመጣው D1 እና D2 ኮንዳክት ሲያደርጉ፣ አሁንም በዚሁ ጋር ነው የመጣው ማለት ነው። ከረንቱ አቅጣጫውን አልቀየረም። በሁለቱም ኬዝ ከላይ ወደ ታች ነው የገባው። ያንን ነው የሚለን። እሺ ይሄን ምስል እንመልከት። ይሄኛው ምን እንደሚያሳየን ፖዚቲቭ ሃፍ ሳይክሉን ነው የሚያሳየን። ይሄኛውስ ኔጌቲቭ ሃፍ ሳይክሉን ነው የሚያሳየን። ፖላሪቲውን ይዩት። እዚህ ጋር ፖዚቲቭ ኔጌቲቭ፣ ፖዚቲቭ ኔጌቲቭ፣ እዚህ ጋርስ ኔጌቲቭ ፖዚቲቭ። ሶ እዚህኛው ጋር ስንመጣ ከረንት በዚህ አቅጣጫ ይሄዳል፣ በዚህ አቅጣጫ ማለት ነው። ከዛስ በዚህ ውስጥ ያልፋል፣ ተነጋግረናል። በዚህ ውስጥ ያልፋል፣ በዚህ ያልፋል፣ በዚህ ከዛ እዚች ጋር ጃምፕ እንላለን፣ እዚህ እንመጣለን፣ እዚህ ይመጣል፣ እዚች ጋርም ጃምፕ እንላለን፣ ተመልሶ እዚህ ይገባል ማለት ነው። ሶ እዩት፣ ከረንቱ በዚህ አቅጣጫ ነው እየሄደ ያለው። አያችሁ። ኔጌቲቭ ሃፍ ሳይክሉ ላይ ስንመጣ ደግሞ ከረንት ከዚህ ይነሳል፣ እዩ፣ እዚህ ይመጣል፣ በዚህ ይሄዳል፣ እዚህ ጋርም ተመልከቱ ወደ ታች ነው። ከዛ በዚህ እንመጣለን፣ እቺን ጃምፕ እንበል፣ ዞሮ ወደ ተነሳበት ይደርሳል። እዚህ ጋርም ስታዩ ከረንቱን እዩት፣ በተመሳሳይ አቅጣጫ ነው ማለት ነው። በተመሳሳይ አቅጣጫ ነው። ዳዮድስ ኤንድ ካፓሲተር። ካፓሲተር ኢዝ ዩዝድ ኢን ሬክቲፋየር ሰርኪዩትስ ቱ ስሙዝ ዘ ፍላክቹዌሽን ኦፍ ዘ አውትፑት ቮልቴጅ። ካፓሲተር ለምን እንደሚጠቅመን ሬክቲፊኬሽን ላይ ቱ ስሙዝ ዘ ፍላክቹዌሽን ኦፍ ዘ አውትፑት ቮልቴጅ። እንግዲህ ምን አይተናል ቅድም? አውትፑት ላይ ያገኘ ነው ቮልቴጅ እንደዚህ አይነት ቅርጽ ነው ያለው፣ እንደዚህ አይነት ቅርጽ ነው ያለው። ዲሲ የሚባለው ግን ኖርማል ዲሲ የሚባለው እንደዚህ አይነት ቅርጽ ነው ያለው፣ ስትሬት በቃ ዳይሬክት ማለት ነው። ስለዚህ ይሄንን በተቻለ መጠን ወደዚህ ለማጠጋጋት ነው የምንሞክረው። ምን ይጠቅመናል ማለት ነው? ካፓሲተር ይጠቅመናል ማለት ነው። እንዴት እንደሆነ አሳያችኋለሁ። ኤ ካፓሲተር ስቶርስ ቻርጅ ኤንድ ሪሊዝ ኢት ሌተር። ካፓሲተር ቻርጅ ስቶር ያደርጋል፣ ከዛ ዲስቻርጅ ያደርገዋል ወይም ይለቃቸዋል ማለት ነው። ዘ ካፓሲተር ኢስ ኮኔክትድ አክሮስ ዘ ተርሚናል አስ ሾውን ኢን ፊገር 5.12። እንመጣበታለን እሱ ላይ። አሁን እዩ እንግዲህ እዩ፣ ይሄ አሁን ቅድም የነበረው ምስል ነው፣ አውትፑት ላይ ያየ ነው ማለት ነው። ይሄ አውትፑት ላይ ያየ ነው። ካፓሲተር ከተጠቀምን በኋላ ግን እዩ እንዴት እንደሆነ አያችሁት? ኦልሞስት ወደዚህኛው የተጠጋ ነው ማለት ነው። ወደዚህኛው የተጠጋ ነው። ይሄ እንዴት እንደሆነ እንመልከት። እንግዲህ ኢንፑት ስንመለከት ኢንፑት ላይ ያለው ሳይኒሶይዳል ዌቭ ይሄንን ይመስላል። እንግዲህ እዩ መጀመሪያ ምን ይሆናል? ይነሳል ከዚህ፣ ከዛስ ማክሲመም ላይ ይደርሳል፣ ከዛስ ዜሮ ላይ ይመጣል፣ ከዛ ይወርዳል ወደ ታች ማለት ነው። ልክ እዚች ፖይንት ላይ ሲመጣ ኢንፑቱ ምን ይሆናል? ዜሮ ይሆናል። ስለዚህ ዜሮ በሚሆንበት ሰዓት እቺን ፖይንት እናገኛታለን። ቀጣይ ላይ ደግሞ እንደገና እቺን ፖይንት እናገኛለን። ዜሮ ስለሚሆን ኢንፑቱ ዜሮ ስለሚሆን ሳይኑሶይዳል ነው። ይወጣል። እዚህ ፖይንት ላይ ዜሮ ይሆናል ቮልቴጁ። ሶ በእቺ ዜሮ ስትሆን እዚች ጋር ሬክቲፋይ ያደረግናት እቺ ዜሮ ትሆናለች። ስለዚህ ይወርዳል። ስለዚህ ምን እናደርጋለን አሁን? እቺ ዜሮ በምትሆንበት ሰዓት ሌላ ሶርስ ሊሰጠን የሚችል ነገር እንፈልጋለን ማለት ነው። ስለዚህ አሁን ይሄ እንግዲህ ይሄ ሎድ አለ፣ እዚህ ጋር ሎድ አለ። ከረንት ይመጣል፣ ከዚህ ይመጣል፣ በዚህ ይሄዳል፣ የተወሰነው በዚህ ይሄዳል። ይሄ ምን ይሆናል? ቻርጅ ያደርጋል ማለት ነው። ልክ ፈርስት ሃፍ ሳይክል ላይ በዚህኛው ይሄኛውን እንደ ኢንፑት እየተጠቀምን ባለንበት ሰዓት ከረንት በዚህ ውስጥ በሚያልፍበት ሰዓት ይሄ ቻርጅ ይደረጋል። ምክንያቱም ምን ተባብለናል? ካፓሲተር ስቶርስ ቻርጅ ኤንድ ሪሊዝ ኢት ሌተር ተባብለናል። ስለዚህ ይሄ ቻርጅ ያደርግና ፉል ሆኖ ይጠብቃል። ልክ ኢንፑታችን እዚች ጋር ዜሮ ላይ ሲደርስ
ይሄ ምን ያደርጋል? ካፓሲተሩ ይሄ ማለት ነው ለዚህ ለሎዱ ምን መስጠት ይጀምራል? ከረንት መስጠት ይጀምራል። ከረንት መስጠት ስቶር ያደረገውን ይለቅለታል ማለት ነው። ይለቅለታል። ሶ በዛ ሰዓት እንደዚህ ይወርድ የነበረው ካፓሲተሩ ዲስቻርጅ ስለሚያደርግ ስለሚሰጠው ማለት ነው። ከመውረድ ምን ይሆናል ማለት ነው? የተወሰነ ዝቅ ብሎ በዚህ አቅጣጫ ይሄዳል። ልክ እዚህ ውስጥ ያለው ዲስቻርጅ አድርጎ ሊጨርስ አካባቢ ቀጣይ ዙር ላይ ይደርሳል። እንደምታዩት ከረንት ደግሞ በተቃራኒ አቅጣጫ ይመጣል ማለት ነው። ይደርስለታል ማለት ነው። አሁን ከዛ እንደገና ደግሞ አሁን ምን ያደርጋል? ቻርጅ ያደርጋል ማለት ነው። ልክ ሊወርድ ሲል ደግሞ ካፓሲተር ውስጥ ስቶር የተደረገው በዚህ መልኩ ሰፖርት ያደርገውና ከፍ ያደርገዋል ማለት ነው። አሁን ደግሞ ቀጣይ ላይ ምን ያደርጋል? ካፓሲተሩ ቻርጅ ያደርጋል። ከዛ ልክ እቺ ኢንፑቷ 0 ስትሆን እዚህ ሊመጣ የነበረው ከካፓሲተሩ ኢንፑት ያገኛል በዚህ መልኩ እዚህ ጋር ሰርኩሌት ያደርጋል በዚህ መልኩ ማለት ነው። ካፓሲተሩን እንደ ኢንፑት ከዛ ይሄን የመሰለ ቅርጽ እናገኛለን ማለት ነው። አሁን እዚህ ጋር ይሄን ምስል ተመልከቱ። መጀመሪያ ላይ ካፓሲተሩ ቻርጅ ያደርጋል። ልክ ኢንፑቱ ይሄ 0 ሲሆን ካፓሲተሩ ዲስቻርጅ ማድረግ ይጀምራል። ዲስቻርጅ ማለት ይሄ ምን ይሰጠዋል ማለት ነው? ለዚህኛው ፓወር ይሰጠዋል ማለት ነው። ስለዚህ እንደዚህ አይነት ቅርጽ እናገኛለን። እሺ ተመልከቱ እዚህ ጋር አሁን ይሄ ከዚህ እስከዚህ ያለው አንድ ፉል ሳይክል ነው። እቺን ካየናት ደግሞ ኳርተር ትሆናለች። እቺኛዋ ኳርተር ማለት ነው። ሶ በዚህኛዋ ኳርተር ካፓሲተሩ ቻርጅ ያደርጋል። ዲዩሪንግ ዘ ፖዚቲቭ ኳርተር ሳይክል ኦፍ ዘ አውትፑት ቮልቴጅ እዚህ ማለት ነው ዘ ካፓሲተር ኢዝ ቻርጅድ ቱ ዘ ፒክ ቮልቴጅ። አሁን ቻርጅ ይሄ ካፓሲተሩ ቻርጅድ ሆኗል ማለት ነው። ዜን አስ ዘ ሬክቲፋየር ቮልቴጅ ፎልስ፣ አሁን የሬክቲፋየሩ ቮልቴጅ ይወርዳል። ልክ በሚወርድበት ሰዓት ካፓሲተሩ ምን ማድረግ ይጀምራል ማለት ነው? ዘ ካፓሲተር ዲስቻርጅስ ኤንድ ፕሮቫይድስ ዘ ሪኳየርድ ከረንት ቱ ዘ ሎድ ሬዚስተር። ለሎድ ሬዚስተሩ ምን ይሰጠዋል? ከረንት ይሰጠዋል ማለት ነው። ስለዚህ ቮልቴጁ አይወርድም። ከረንት ሰጠው ማለት ምኑ? ካፓሲተሩ ማለት ነው። ሎድ ሬዚስተሩ አለ። ሁለቱን ስናበዛ ምን እናገኛለን? ቮልቴጅ እናገኛለን ማለት ነው። ስለዚህ እቺን እናገኛታለን። እቺ የምትመጣው ከዛ ነው ማለት ነው። ዲስቻርጅ ያደርጋል። ከዛ ቻርጅ እያለ ነው የሚቀጥለው ማለት ነው። ዜን አዝ ዘ ሬክቲፋየር ቮልቴጅ ፎልስ ዘ ካፓሲተር ዲስቻርጅስ ኤንድ ፕሮቫይድስ ዘ ሪኳየርድ ከረንት ቱ ዘ ሎድ ሬዚስተር ፍሮም ኢትስ ስቶርድ ቻርጅ። ዚስ ቻርጂንግ ኤንድ ዲስቻርጂንግ ፕሮሰስ ኦፍ ዘ ካፓሲተር ስሙዝስ አውት ዘ ዌቭ ፎርም። ዌቭ ፎርሙ እንግዲህ እንደዚህ ነው የነበረው። እንደምታዩት እንደዚህ ነው የነበረው። አሁን ደግሞ እዩ እንዴት ሆነ? ስሙዝ ሆነ። አያችሁ? ስሙዝ ሆነ ማለት ነው። ይሄ ምን ጥቅም ነው ማለት ነው? የካፓሲተሩ ጥቅም ነው ማለት ነው። እሺ በደንብ ተከታተሉኝ። እዚህ ጋር ይሄ ፖዚቲቭ ነው፣ ፈርስት ሃፍ ሳይክል ማለት ነው። ከዚህ ጉዞ እንጀምራለን በእንደዚህ አይነት መልኩ። ከዛ እዚህ እንመጣለን፣ እዚህ በዚህ መልኩ ዞረን እዚህ እንገጥማለን ማለት ነው። አሁን በዚህ ፕሮሰስ ውስጥ ይሄ ካፓሲተር ምን ይሆናል? ቻርጅድ ይሆንና ፉል ይሆናል ማለት ነው። ፉል ይሆናል። አሁን ልክ አንድ ጨረስን እንደዚህ። ሶ ቮልቴጁ የት መምጣት አለበት? ይሄ ሎድ ላይ ያለው እዚህ ሎድ ላይ ያለው ቮልቴጅ ይሄ ቪ አውት የምንለው ማለት ነው። ይሄ ቮልቴጅ ምን መሆን አለበት? አሁን 0 ይሆናል። ለምን? ከረንቱ አቅጣጫ ይቀይርና እዚህ ጋር ኔጌቲቭ ሆናል። ከረንቱ አቅጣጫ ይቀይርና በዚህ ጋር ዞሮ ደግሞ መምጣት ይጀምራል ማለት ነው ወደ ታች። በዚህ ጋር ደግሞ መምጣት ይጀምራል። በዛ ፕሮሰስ ውስጥ ቮልቴጁ እዚህ አውትፑት ላይ ያለው ወደ 0 ይወርድብናል። አሁን ግን እዚህ ጋር እዚህ ውስጥ ያለው ይሄ ካፓሲተር ፉሊ ቻርጅድ ስለሆነ ምን ማድረግ ይጀምራል? ከዚህ ካለው ከራሱ ላይ ለዚህ ከረንት መስጠት ይጀምርና በዚህ አቅጣጫ ይንቀሳቀሳል ማለት ነው። ከረንቱ እንደዚህ ሰርኩሌት ያደርጋል። እዚህ ውስጥ ያለው ዲስቻርጅ ሆኖ እስኪያልቅ ማለት ነው። ስለዚህ ከረንት አገኘን። አያችሁ? እዚህ ጋር ያለውን ከረንት ከካፓሲተሩ ያገኘነውን እዚህ ጋር በሎድ ሬዚስተሩ ስናበዛው የሆነ ቮልቴጅ እናገኛለን። ስለዚህ እዚህ በመውረድ ፋንታ እንደዚህ ይመጣና እዛው ይሄዳል ማለት ነው። እዚህ አይወርድም። ለምን? እዚህ ውስጥ ስቶር የተደረገው ቻርጅ ስለሚለቀቅ ወደዚህ ያው ከረንት ተሰጠ ማለት ነው። ለሎዱ ከረንት ተሰጠ ማለት ደግሞ በሬዚስታንሱ ስናበዛው አውትፑት እናገኛለን። ያው ብዙ አይቆይም እዚህ ውስጥ ያለው። ቀጣይ ደግሞ ወደ 0 እንዳይወርድ ይሄ አቅጣጫውን ቀይሮ ስለሚመጣ በተቃራኒ አቅጣጫ ደግሞ ይመጣል ከረንት ማለት ነው። ቻርጅ ያደርገዋል እንደገና። አሁንም ተመሳሳይ ነገር ነው የሚደገመው።
እዚህ ፓርት ላይ ቻርጅ ያደርጋል፣ ከዛ ዲስቻርጅ ያደርጋል፣ ቻርጅ ያደርጋል እዚህ ፓርት ላይ፣ ከዛ ዲስቻርጅ፣ ከዛ ቻርጅ ያደርጋል፣ ከዛ ዲስቻርጅ ያደርጋል። አያችሁ ስሙዝ አደረገው ማለት ነው። ስሙዚንግ ዘ አውትፑት ቮልቴጅ ዩዚንግ ኤ ካፓሲተር ኢን ፉል ዌቭ ሬክቲፋየር። ስለዚህ ፉል ዌቭ ሬክቲፋየር ላይ ካፓሲተር ለምን ያገለግላል ብንባል አውትፑት ቮልቴጁን ስሙዝ ለማድረግ ብለን መመለስ እንችላለን። ፕራክቲካል ዩዝስ ኦፍ ዳዮድስ። እሺ ላይት ኤሚቲንግ ዳዮድን እንመልከት። እንግዲህ ላይት ኤሚቲንግ ዳዮድ ወይም ኤልኢዲ እንለዋለን። ኤልኢዲ ኢዝ ኤ ፒኤን ጃንክሽን ዳዮድ which can emit light when an electrical current flows through it. It uses a special kind of doping so that when an electron crosses the PN junction a photon is emitted which creates light ማለት ነው። እንግዲህ ይሄ በስፔሻል በሆነ መልኩ ዲዛይን የሚደረግ ነው ማለት ነው። ምኑ ኤልኢዲው ማለት ነው። እንዴት እንደሚሰራ እንመልከት። እዩ አሁን ሶርስ ሰጠ ነው። ሶርስ በምንሰጠው ሰዓት ፎርዋርድ ባያስ ማለት ነው። እነዚህ ኤሌክትሮኖች ወዴት ይመጣሉ? ወደዚህ ይመጣሉ። ወደዚህ በሚመጡበት ሰዓት ከሆል ጋር ሪኮምባይን ያደርጋሉ። አንድ ኤሌክትሮን አለ፣ እዚህ ጋር ሆል አለ። ሁለቱ ሪኮምባይን በሚያደርጉበት ሰዓት ይሄ ምን ይሆናል ማለት ነው? ስቴብል ይሆናል ማለት ነው። ስቴብል ይሆናል ወይም ከሃይ ኢነርጂ ወደ ሎ ኢነርጂ ጃምፕ ታደርጋለች እቺ ኤሌክትሮን። በዛ ሰዓት ኢነርጂ ምን ይደረጋል? ኢነርጂ ሪሊዝ ይደረጋል። ኢነርጂ ሪሊዝ ይደረጋል። በምን መልኩ? በላይት ፎርም ማለት ነው። በላይት ፎርም ኢነርጂ ሪሊዝ ይደረጋል ማለት ነው። እንግዲህ ሌሎችም ላይ አሁን ሌሎች ብናይ በአይናችን ላናይ እንችላለን ላይቱን ማለት ነው። ሌላ አሁን ይሄ ስፔሻል ዳዮድ ነው፣ በአይናችን ማየት እንችላለን። ቺን ታቋታላችሁ። ነገር ግን ሌሎቹ ዳዮዶች ላይ በአይናችን የማናያቸው ላይቶች ሊኖሩ ይችላሉ ማለት ነው። ይሄኛው ግን ስፔሻል በሆነ መልኩ ዲዛይን የተደረገ ነው። ዶፒንጉ ራሱ ማለት ነው ለምን በአይናችን ማየት እንድንችል ተደርጎ። The frequency or color of the light emitted is determined by the type of semiconductor material used in construction of the diode. So color depend የሚሆነው semiconductor material ላይ ነው ማለት ነው። LED allows the current to flow in the forward direction and block the current in the reverse direction. LEDs are very efficient producers of light. እንግዲህ ቲቪ ላይ እንጠቀማቸዋለን፣ ቤታችን ውስጥ ያለ አምፖልም ላይ እንደዛው እንጠቀማቸዋለን። ሶ ይሄንን ይመስላል ሲምቦሉ፣ ይሄንን ይመስላል። እዩ ላይት ኤሚት እንደሚያደርግ በዚህ እናሳያለን። ይሄ ማለት ነው። ይሄ ደግሞ ኤልኢዲ ራሱ ነው። እሺ ፎቶ ዳዮዱን እንመልከት። እዚህ ጋር ደግሞ ሪቨርስ ባያዝ ነው የምናደርገው። እዚህ ኔጌቲቭ፣ እዚህ ፖዚቲቭ። እዩ ፒ ታይፑን ከኔጌቲቭ ጋር አገናኘን፣ ኤን ታይፑን ደግሞ ከፖዚቲቭ ጋር ማለት ነው። ይሄ በሚሆንበት ሰዓት ዲፕሌሽን ሪጅኑ ሰፊ እንደሚሆን አይተናል። ዲፕሌሽን ሪጅኑ ምን ይሆናል? ይሰፋል ማለት ነው። ዲፕሌሽን ሪጅኑ እንዴት ነው የተፈጠረው? እዚህ ጋር ለምሳሌ ሆል አለ እንበል። እዚህ ጋር ኤሌክትሮን አለ እንበል። እነዚህ ኤሌክትሮን ዲፊውዝ አድርገው እዚህ መተው በዚህ መልኩ ይሄኛው ኔጌቲቭ ሆነ፣ ይሄኛው ፖዚቲቭ ሆነ። በዚህ መልኩ ነበር የተፈጠረው። አሁን ምን እናደርጋለን? እዚህ ዲፕሌሽን ሪጅን ላይ ምን እንለቅበታለን? ላይት እንለቅበትና እዚህ ጋር ሪኮምባይን ያደረጉትን ኤሌክትሮንና ሆል እንዲበታተኑ እናደርጋቸዋለን ማለት ነው። ሶ አሁን ተበታተኑ ማለት ኤሌክትሮን ይኖረናል፣ ሆል ይኖረናል። በዚህ አማካኝነት ላይት ካገኘ በኋላ ኮንዳክት ማድረግ ይጀምራል ማለት ነው። A photodiode is a semiconductor device with a PN junction that converts photons or light into electrical current. እንግዲህ ላይት ስንለቅበት ወይ ፎቶን ምን ይሆናል? ሪኮምባይን ዲፕሌሽን ሌየር ላይ ሪኮምባይን አድርገው ያሉት ኤሌክትሮን ሆል ፔር ምን ይሆናሉ? ይበታተናሉ። በዛ አማካኝነት ከረንት ፍሎ ማድረግ ይጀምራል ማለት ነው። ፎቶንስ absorbed in the depletion region or close to it will create electron hole pairs which will move to opposite ends of the diode due to the electric field. So ይሄ ላይቱም እንደሚሰጠን ማለት ነው ኤሌክትሮን ሆል ፔር ነው የሚሰጠን ማለት ነው። ሪኮምባይን አድርገው የነበሩትን ይበታተናቸዋል ወደ ኤሌክትሮንና ወደ ሆል ማለት ነው።
electrons will move toward the positive potential on the cathode and the holes will move toward the negative potential on the anode. These moving charge carriers form the current or photocurrent የምንለው ማለት ነው in the photodiode። እንግዲህ በዚህ መልኩ ነው የሚሰራው ማለት ነው። ትልቁ ነገር ምንድነው ዲፕሌሽን ሪጅን ላይ ሪኮምባይን አድርገው የነበሩትን ምን ማድረግ ነው ማለት ነው ማላቀቅ ነው ማለት ነው ማላቀቅ ነው። ከዛ በተረፈ እዩ እንግዲህ ይሄ ያለ ሪቨርስ ባያዝ ነው ልብ አድርጉ ፒ ኤን ይሄን ኔጌቲቭ ላድርገው ይሄኛውን ፖዚቲቭ ላድርገው ይሄ እንደዚህ እናድርግ እንግዲህ ይሄ ሆል ነው እንደምታውቁት ሆል ይሄስ ኔጌቲቭ ቻርጅ ነው ሶ ፖዚቲቭ እዚህ መጣ እዩ ኔጌቲቭ እዚህ መጣ ይሄ እዚህ ጋር የነበረው ማለት ነው ሶ አሁን ከዚህ ላይ እንግዲህ እንከታተል ከዚህኛው ኤሌክትሮንስ ዊል ሙቭ ቱዋርድ ዘ ፖዚቲቭ ፖቴንሻል እነዚህ ኤሌክትሮኖች ወደዚህ ይሄዳሉ ማለት ነው ወደ ፖዚቲቭ on the cathode and the holes will move toward the negative እነዚህ ሆሎቹ ደግሞ ወዴት ይሄዳሉ ወደዚህ ይሄዳሉ ወደ ኔጌቲቭ ተርሚናሉ ማለት ነው these moving charge carriers form the current or photocurrent in the photodiode ማለት ነው እዚህ ውስጥ ያሉትም ኤሌክትሮን ሆል ፔር ሁለት ቦታ ይከፈላሉ ሆል ከዛስ ኤሌክትሮን እነዚህ ወደዚህ ይሄዳሉ ሆሎቹ ደግሞ ወደዚህ ይሄዳሉ ሶ ከረንት ክሬት ይደረጋል ማለት ነው ከረንት ክሬት ይደረጋል በየት አቅጣጫ መሄድ በሆሉ አቅጣጫ መሄድ ልብ አድርጉ ከረንት በምን አቅጣጫ ነው የሚሄደው በሆል አቅጣጫ ሆሉ በሚጓዝበት አቅጣጫ በትክክል ሆል አይጓዝም ግን ያው ሪዝኑን ነግሬያችኋለሁ ኤሌክትሮኖች እየረገጡ ስለሚሄዱ አቅጣጫውን መወሰን እንችላለን ከዛ ተነስተን ኤሌክትሮን ከሚሄድበት ደግሞ በኦፖዚት አቅጣጫ ነው ማለት ነው ኤሌክትሮን ከሚሄድበት አቅጣጫ በኦፖዚት አቅጣጫ ነው ከረንቱ ያ ኮንቬንሽናል ከረንት ዳይሬክሽን ማለት ነው ፎቶዳዮድ ደግሞ ይሄንን ይመስላል እዩ ለመስራት ምን ይፈልጋል ላይት ይፈልጋል ኤልኢዲውስ እንዴት ነው የነበረው እንደዚህ ነው የነበረው እንደዚህ ላይት ኤሚት ስለሚያደርግ ማለት ነው ይሄ ደግሞ ተቀባይ ነው logic gates diodes and resistors can be combined with other components to construct and or logic gates ይሄና የተለያየ ነው እሺ ይሄኛው logic gate ነው and እና or የሚባል logic gates አሉ section 5.5 ላይ በደንብ የምናያቸው ናቸው this is referred to as diode resistor logic እንግዲህ ዳዮድን እና ሬዚስተርን የተጠቀምነው ዳዮድ ሬዚስተር ሎጂክ ይባላል ማለት ነው this will be discussed እንግዲህ በዲቴል እዚህኛው ሴክሽን ላይ ዲስከስ እናደርጋለን these are discussed in detail in section 5.5 እስከዛው ድረስ ታገሱኝ ሌላ እንግዲህ ዳዮድ ለኦቨር ቮልቴጅ ፕሮቴክሽንም ያገለግለናል ተመልከቱ ኤክሰስ ቮልቴጅ can damage our electronic devices ምንም ጥርጥር የለውም ኤሌክትሮኒክ ዲቫይሳችንን ዳሜጅ ያደርግብናል sensitive electronic devices need to be protected from fluctuations in voltage the diode is perfect for this so diode ለምን ያገለግለናል ማለት ነው ለፕሮቴክሽን ማለት ነው ኤክሰስ ቮልቴጅ ካለ ኤሌክትሮኒክ ዲቫይሳችንን ዳሜጅ እንዳይሆንብን ይከላከልልናል diodes achieve this by shutting down the switch after sensing an over voltage condition ሴንስ ያደርግልናል ኦቨር ቮልቴጅ ካለ ከዛ ሲስተሙን ምን ያደርጋል ይዘጋዋል ማለት ነው ለምሳሌ ተመልከቱ አሁን ይሄ ያለን እንበል እዚህ ጋር አንድ ዳዮድ አለ እዚህ ጋር ደግሞ ሎዳችን አለ ከዚህ ሶርስ ይመጣል እዚህ ጋር ለምሳሌ ስልክ ቻርጅ ማድረግ ሊሆን ይችላል ይሄ ሎድ ነው በቃ ምን ፈልገው ነቃ ኮኔክት የምናደርግበት ነው ማለት ነው አሁን ከዚህ ጋር እዩ ከረንት ይመጣል አነስተኛ ከረንት ከሆነ ይሄ ምን ያደርጋል ብሎክ ያደርገዋል ስለዚህ ይመጣል በዚህ ጋር ማለት ነው ነገር ግን ከዚህ የመጣው ከረንት በጣም ከፍተኛ ከሆነ እንግዲህ ብሬክ ዳውን ቮልቴጅ ብያችሁ ነበር ከዛ በላይ የሚሆን ከሆነ ይሄ ምን ማድረግ ይጀምራል እዚህ ጋር ያለው ይሄ ዳዮድ ኮንዳክት ማድረግ ይጀምራል ወደዛ እንዳይሄድ ይከለክለውና በዚህ ውስጥ አልፎ እንዲሄድ ያደርገዋል ማለት ነው እንግዲህ ፎርዋርድ ባያስ አይደለም ሪቨርስ ባያስ ነው በርግጥ ግን ከብሬክ ዳውን ቮልቴጅ በላይ ከሆነ ለምሳሌ 12 ቮልት ከዛ በላይ እንዲበልጥብኝ አልፈልግም ካልኩ ልክ 12 ነጥብ something or 12 13 ምናምን ሲሆን በዚህ ጋር ይመጣል ማለት ነው ወደዚህ አያልፍም
ስለዚህ በዚህ መልኩ ለፕሮቴክሽን መጠቀም እንችላለን ማለት ነው። ሶ ሸት አደረገው ወደዚህ እንዳይመጣ አደረገው ማለት ነው። ዲስከሽን ኩዌስችን 5.2 if we use half wave rectifier what percentage of the input AC power will be converted to DC power? እዚህ ጋር ይሁን እንግዲህ ይሄ ያለን እንበል ይሄ ኢንፑት ነው እያለ የሚቀጥል ማለት ነው። half wave rectifier ከተጠቀምን አውትፑታችን ይሄን ነው የሚመስለው። ይሄና ይሄ ብቻ ነው የሚኖረው። ይሄ ይኖራል ቀጥሎ ይሄኛው ይኖራል ማለት ነው። እንደምታዩት ስንት ፐርሰንቱ ነው ማለት ነው? 50%ን ብቻ ነው ያገኘነው ማለት ነው። ይሄና ይሄ አውትፑት ላይ የሉም። ስለዚህ 50% ነው ማለት ነው። in half wave rectifier only 50% AC power passes through the diode. review question 5.3 እንመልከት። የመጀመሪያ ጥያቄ what is rectification? rectification ምንድን ነው? Rectification is the conversion of alternating current AC to direct current DC. This involves a device that only allows one-way flow of electric charge. ምን ማለት ነው? ዳዮድ ማለት ነው። ሶ ዩ AC ነበረን እዚህ ጋር ከዛ ዳዮድ ተጠቀምን ምን አገኘን? DC ያገኘን ማለት ነው። ይሄ ሬክቲፊኬሽን ይባላል። ባጭሩ ACን ወደ DC መቀየር ማለት ነው። Describe the function of resistor and capacitor in electronic circuit. Resistance is a measure of the opposition to current flow in an electrical circuit. So resistance ምን እንደሚያደርግልን currentን oppose ነው የሚያደርግልን። Capacitors it is a component that stores charge store ያደርጋል። and then ምን discharge ከዛ ደግሞ discharge ያደርጋል። መቼ ነው ግን discharge የሚያደርገው? ሰርኪዩቱ ውስጥ current drop ካለ ማለት ነው። current drop ካለ ያ ማለት ይሄ ሰርኪዩት አለ ለምሳሌ ይሄ ካፓሲተር አለ እዚህ ጋር ሎድ አለ እንበል። ከዚህ አቅጣጫ የሚመጣ ከረንት አለ እንበል። ሶ ከዚህ ጋር የሚመጣው ከረንት በዚህ ውስጥ ሰርኩሌት እስካረገ ድረስ ይሄ ቻርጅ ያደርጋል። ነገር ግን በሆነ አጋጣሚ ይሄኛው ቢቀንስ ወይ ደግሞ ቢቋረጥ እዚህ ውስጥ ያለው ቻርጅ ምን ይሆናል? ፍሎ ማድረግ ይጀምራል። ያ ማለት ዲስቻርጅ አደረገ ማለት ነው። ሶስተኛ ጥያቄ the DC current through each forward biased diode in a full wave rectifier equals ይለናል። እንግዲህ ከረንት ከዚህ ተነሳ ከዛ ይሄው እዚህ ደረሰ። ያው ራሱ ከረንት በሎዱ ውስጥ ያልፋል እንደምታዩት። ከዛ ደግሞ እዚህ ይመጣል መልሶ እዚህ ይገባል ማለት ነው። ስለዚህ the load current ይለናል the DC current through each forward biased diode ነው የሚለን። እዚህ ዳዮዱ ላይ ያሉት እነዚህ ከረንቶች ይሄ ከረንት ማለት ነው ከማጋ እኩል ነው የሚለን። ከማጋ እኩል ይሆናል? ከሎድ ከረንቱ ጋር እኩል ይሆናል። ይሄው በሎዱ ውስጥ ያለፈውም ራሱ ስለሆነ ማለት ነው። half the DC load current half አይደለም እኩል ነው። twice ይለናል አንቀበልም። 1/4 ይሄንንም አንቀበልም። እዩ እንግዲህ ይሄ ከረንት ራሱ በዳዮዶች ውስጥ ያለፈው ከረንት ራሱ ነው በሎድ ውስጥ ያለፈው። ስለዚህ equals the load current ነው የሚሆነው። አራተኛ ጥያቄ the basic reason why a full wave rectifier has twice the efficiency of half wave rectifier is that እንግዲህ እዩ በhalf wave rectifier ኬዝ አንደኛውን ሳይክል ብቻ ነው ሬክቲፋይ የምናደርገው። ፉል ዌቭ ላይ ግን ሁለቱንም ሳይክል ነው። እዚህ ላይ አንዱን ብቻ ነው ማለት ነው። ስለዚህ ምክንያቱ ምን ይሆናል ማለት ነው? it utilizes both half cycles of the input። መልሳችን ይሄ ይሆናል ማለት ነው።